አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁ? ክርስቲያን ወገኖቼ ሰላም ሰላም በያለሁ። በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ውዶቼ ወዳችሁና ፈቅዳችሁ ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። አላህ ሀገራችንን ሰላም ያደርግልን፣ ሰላሙን ያወረድልን። ውዶችዬ ዙረን ዙረን መግቢያችን ናትና ዛሬም ተመልሼ መጥቼላችኋለሁኝ። እንግዲህ እንደምታዩት ቪዲዮውን እንዳያችሁት ነው ውዶቼ፣ በጣም ያሳዝናል ማለት ነው። እንደ ቀልድ ሁሉ ነገር ተጀምሮ እዚህ ይደርሳል አልተባለም ነበረ። እንግዲህ ሱመያና ሰኢድ ማለት ነው። ቪዲዮውን እንዳያችሁት ነው። በጣም ያሳዝናል። ሰኢድ እንግዲህ ወጥቶ የጎዳና ተዳዳሪ መሆን ጀምሯል ማለት ነው። ይህ ሁሉ መንስኤ የማን ይመስላችኋል? እንግዲህ ቀደም ሲል የሚያውቃቸዋል ሱመያና ሰኢድን። ቤታቸው የሞቀ የደመቀ ነው። የሳቅ በቃ የጨዋታ ቤት ነው። ሳቅ በሳቅ ነበር ኖሯቸውና በመሀል እንግዲህ ጥልቅ አለችባቸው። መቼም እንግዲህ የታዘዘ ነገር ነው። በመሀል ጥልቅ አለችባቸው። እንግዲህ እስካሁን ድረስ አላለቀም፣ ጦርነቱ አላለቀም ማለት ነው። ሰኢድም እንግዲህ ተነስቶ የመን ገባ። ከዛም ጎዳና ላይ ወጥቶ ጫት እየበላ እየቃመ ነው የሚባለው አይደለ? እና ጫት ጀምሯል። ጫት መቀምቀም ጀምሯል። እንግዲህ ውዶችዬ እንግዲህ ምን ትሉታላችሁ? የማታ የማታ በልጅነቱ አላደረገውን እንግዲህ በጉርብስና ነው ማለት ነው። አሁን እንግዲህ የሁለት ልጆች አባት ሆኗል ሰኢድ። በፊት ቀደም ሲል የምናውቀው ሰኢድ በቃ ትዕግስተኛ፣ ተግባረኛ፣ በቃ ታታሪ ጎበዝ ነው እንጂ ጫት በሚቅም ሰው አይወድም። አሁን እሱ ግን ጫት እየቃመ ጎዳና ላይ ወጥቶ ታየ ማለት ነው። በጣም ያሳዝናል። ይሄ ሁሉ መንስኤ ምንድን ነው? ሀዩ ተብዬዋ ናት። ሰው ትዳር ላይ ገብታ ምንቅርቅር አድርጋ የሰው ንብረት ትዳራቸውን ብርቅስቅስ ያደረገችው ማለት ነው። ምስቅልቅል ያደረገችባቸው። እውነት ለመናገር ሱመያም ሰኢድን ትወደዋለች። ሰኢድም እንክት ድብን አድርጎ ነው ሱመያን የሚወዳት። እውነት ለመናገር ባይወዳት ሁለት ልጅ አይወልድም። አለዛም ደግሞ አዲስ ሚስት አግብቻለሁ ብሎ ሱመያ ጀግናዋን ንግስቷን ሱመያ አልተዋትም። እየተከታተለ እሷ ባለችበት እየፈለገ ይገኛል ማለት ነው። ገንዘብ ጨርሻለሁ ሀዩ ተብዬዋ ጠጋ ያለችው በፍቅር ለፍቅር ካይሆን ገንዘቡን ፍለጋ ነው። እያወደመችው ትገኛለች ማለት ነው። የሰው ንብረትና ትድረት ውድምድም እንዳረገች ደግሞ በሜዳ ላይ ይህን ያህል ፍራንክ አንጣ አካውንት ብዙ አካውንት ከፍተሃልና ከሁሉም አካውንትህ 200,000 ብር 200,000 ብር በአካውንቴ ማስተላለፍ አለብህ አንተ ሱመያን ፍለጋ ተሄድክ እያለች እንግዲህ ይኸው በሜዳ ላይ እየተናገረች አለውል በግዱ አንቃ አፋጣ እየተቀበለችው ትገኛለች። እንግዲህ አመት 6 ወር 8 ወር ታትቀመጥ በስሜን ቤት ግዛልኛለች። እንግዲህ በቃ ሰኢድ እንደምታዩት ሀዩ ያለችውን ሁሉ ለማድረግ ወደኋላ አላለም። በጣም ለስላሳ ነው ሰኢድ። በነገራችን ላይ ገልመጥ ቢያደርጋትና ሰቅጠጥ ቢያደርጋት እንደዚህ አትጫወትበትም ነበር ማለት ነው። ግን እንደኔ ማለት ነው የሰኢድ ወንድሞች ቤተሰቦች ምን መሰላችሁ? እኔ እንደኔ ሰኢድ ትክክል አይደለም፣ አይምረው እየሰራለት አይደለም። ምክንያቱም በቃ በዚህ ሂድ ስትለው በዚህ ይሄዳል፣ ይሄን አንጣ ስትለው ይሄን ያደርጋል። እንዴ ሱመያ ቤት ገዝተሃልና ለእኔም መግዛት አለብህ አለች። አመታ ትቀመጥ እሺ ብሎ ገዛ። አሁን ደግሞ ሱመያን ተከትዬ የመን ሄዳለሁ ልጆቼ ጋር ሲላት እሷ ያፈቀረችው ገንዘብ እንጂ ሰኢድን አላፈቀረችም። ለፍቅር አይደለም ጠብር ግፍ ያለችው ለገንዘቡ ብላ ነው። እንግዲህ ይህን ያክል ፍራንክ በየአካውንትህ ሁሉም ባንክ አይቻለሁ፣ አካውንት ብዙ አለህና ከዛ ከየሁሉም አካውንትህ
200 ሺህ ብር በአካውንቴ ማስተላለፍ ትችላለህ አለች። እሷ እንደዚህ የምታደርገው ምን መሰላችሁ? እንደኔ ምናልባት ኤመን ሄዶ ሱምያ ጋር ቢታረቅና ፍታት ብትለው ቢፈታኝ በቃ ጥቅሜን ይዤ እወጣለሁ ነው አባባሏ። ለጥቅም ነው የተጠጋችው እንጂ በፍቅር አብዳ አይደለም ማለት ነው። የሚታይ ጉዳይ ነው፣ የሚታይ ነገር ነው። እንግዲህ በፍቅር ጠብር ግፍ ብትል ገንዘቡ እንደፈለገ ይሁን፣ አንተን የበላ አሞራ ጅብ ይብላኝ ብላ አብራ ትከተል ነበር። እሷ ፍቅር የያዘችው ገንዘቡን ነው እንጂ ሰኢድን አይደለም። ግን እንደኔ ሰው ያስፈልገዋል። አሁን ሰኢድ ሰው ያስፈልገዋል፣ ታይብስበት ማለት ነው። የሆነ ነገር አስነክተው እና አእምሰው መሰለኝ እንጂ እንደዚህ ያደረገችውን ሁሉን ያደረገችው። አሁን እኮ በቃ ሁሉንም ነገር ንብረቱን፣ ገንዘቡን በቁጥጥሯ ውስጥ ታረገች በኋላ ጎዳና ላይ እንዲወድቅ ነው እቅዷ እንጂ ሰኢድን ወዳና አፍቅራው አይደለም፣ ለገንዘብ ነው። ነገር ግን ነገ ጧት ትዝብት ነው። ሰው የለሽም ግን በነገራችን ላይ ጓደኞችሽም አንቺ ጋር ወጥተው የሚንጣጡት ቁም ነገር ያላቸው አይደሉም፣ እንዳንቺ ቢራቢሮ ናቸው። እና ሩህ ያለው ሰው የለሽም ግን የሚቆጣ ተነዚህ ሰዎች መካከል ውጭላቸው ማለት ነበረባቸው። ሰው የለሽም ነውስ ብቸኛ ነሽ ማለት ነው። በቃ ተሁሉም አምጠሽ ብቸኛ ኑሮ መስርተሻል ብዬ አስባለሁ ማለት ነው። አግባይ የለሽም ተቆንጥጠሽ አላደግሽም ብላለች ንግስቷ ሱመያ። ትክክል ናት። ተቆንጥጦ ያደገና በቤተሰብ ያደገ ቀጥ ብሎ አያይም። እንደዚህ መልስ መስጠት አትችልም ነበር። በሜዳ ላይ ወታ እንግዲህ ሀዩ ተብዬዋ ሀዩ በረኪና ብላታለች ንግስቷ ሱመያ። አንቺ ቅንጭላታችን ላይ አርሽን አራሽ ብላ የማይባል ንግግር ለመሳኖን ብትሆን ነገ ጧት መታረቅ አይቀርም እና እንገናኛለን አለማለቷ አለማገናዘቧ ያን ያክል ንግግር ተናገረች ማለት ነው። በጣም የሚያስጠይፍ ንግግር። እንግዲህ ሰኢድም ተዛሬ ተነገ ትመለሳለች፣ ነብስ ታውቃለች እያለ በቀበቶም ነካ ነካ ረጋት፣ ገረፋት፣ አልተመለሰችም። እንግዲህ ቤተሰብም አፍነው የያዙት ሱመያን ነው። ምክንያቱም የበረሃ ሚስቱ የልጅነት ሚስቱ የልጆቹ እናት ስለሆነች ትዕግስተኛ ናት። ሱመያ ጀግና ናት። እሷን ማድነቅ ንፍግነት ነው። 2 ልጅ ይዛ በያገሩ እየዞረች አንድ ቀን ሰኢድን ስሙን በክፉ አንስተው አታውቅም። እንግዲህ ውድ ቤተሰቦቼ እንግዲህ ቪዲዮውን እንዳያችሁት እስኪ በኮሜንት የእናንተን አስተሳሰብ ደግሞ አስቀምጡልኝ እላችኋለሁ ውዶችዬ። እኔ ቢታረቁና ባንድ ሁነው ልጆቻቸው ጋር ሆነው ቪዲዮ ሲሰሩ እስተማይ ድረስ በጣም ቸኩያለሁ። እውነት ለመናገር ቪዲዮ እስከሚለቁ ድረስ ጉጉት ይይዘኛል ማለት ነው። ለምን እንደው መቼ የታረቁ ይሆን አብረው በቃ የማያባቸው ሰዓት እኔ በጣም ናፍቆኛል ማለት ነው። ለምን ያንን እንግዲህ የሚያውቅ ያውቃልና የሰኢድና የሱመያን ኑሮ በፊት ሁሉም ሰው ያውቃል ማለት ነው። ሜዳ ላይ ሲጠቀሙ ሁሉም ሰው ያውቃል ብዬ አስባለሁኝ። የሳቅ ኑሮ በቃ ሳቅ ነበር ቤታቸው፣ ሁሉም ነገራቸው በጣም የሞቀ የደመቀ ነበር እና በመሀል መታ እንግዲህ ቢራቢሮ ብትንትን አውጥታባቸዋለች። እንግዲህ ምንም ማድረግ አይቻልም። አሁንም እህትጌቱ እንግዲህ እባክሽን ውጪ ከልጆቹ ከሚስቱ ከወንድማችን ውጭልን ማለት እንግዲህ ከዚህ በላይ ምን ትባያለሽ? ምን እየጠበቅሽ ነው? ነው የቀረችውን ጥሪት ለማሟጠጥ አስበሽ ነው እንጂ አብሬ እኖራለሁ ብለሽ አልመሰለኝም። ሀዩ ተብዬዋ ማለት ነው። እውነት ለመናገር ሩህ ቢኖርሽ ቅንጭላት ቢኖርሽ ቤተሰብ መጀመሪያ ቤተሰብ ነው አይደለም? ቤተሰብ ታልወደደሽ ምንም ፋይዳ የለውም። ያው ወጥተሽ እንደምትቀሪ ነው ማለት ነው። ጊዜው ድረስ ግን አዳከምሽው ሰኢድን ማለት ነው። ያው እንግዲህ ብታዳክሚውም ችግር የለውም። ያው ውጣ እስከሆነ ድረስ በአንድ ተሆኑ እንግዲህ ሀብታቸው ይመጣል። ችግር የለውም። ዋናው የሰው ልጅ ጤና ነው። ግን እንደኔ ሰኢድ በጣም አስጊ ሁኔታ ላይ ነው ያለው። ሰው ያስፈልገዋል። ወንድምም ሆነ ጓደኛም እንግዲህ ተጎን መቆም ያለባችሁ እነዚህ ነው። እኔ እንደኔ በቃ ጤነኛ አልመሰለኝም። ሰኢድ በጣም ነው ያሳዝነኝ ማለት ነው። ገንዘብም አቶ ነው ታይሆን ገንዘብም
ቢኖረውም ማለት ነው ሰው ያስፈልገዋል በአሁኑ ሰዓት። ምክንያቱም ገንዘቡን እያጠበችው ነው ልጅቱ ያለችው። እሱ ሰው አላገኘም። እነዚህ ተጎኑ ጠጋ ብትሉለት እንዴት ነው ያንተ ሁኔታ ምን ይሻላል ብትሉ በጣም አሪፍ ነው ብዬ አስባለሁኝ እላችኋለሁ ውድ ተመልካቾቼ። እና የዛሬው ቪዲዮ እንግዲህ ይህን ይመስላል። እስኪ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ ውዶቼ። አላህ ሀገራችንን ሰላም ያውርድልን እላችኋለሁ። እንግዲህ እነሱንም በቃ ይበላቸውና በአንድ ሆነው ልጆቻቸውን ማሳደግና የሚደሰቱበት ቀን ያቅርብላቸው። ሱመያ ንግስቷ ሱመያም እንግዲህ ሆዲሽ ባባ የልጆችሽ አባት ነው። እንደዚህ እኔ ብሆን እንደዚህ እርግጥ ነው አዎ በድሎሻል፣ አንጀትሽ ልብሽ ተጎድቷል። ቢሆንም ግን የልጆችሽ አባት ስንት ያሳለፋችሁት የጎዳና ላይ ወጥቶ እንደዛ ሲሆን በዛ በጠራራ በጣም ልብ ይሰብራል ማለት ነው። እሷም ላትጠቀም እንደዚህ ብትንትን እናደረገቻችሁና እንግዲህ ሁሉንም ነገር እሱ ነው የሚያውቀው፣ እኛ ባልነው አይደለም እላችኋለሁ ውዶችዬ። እንግዲህ የዛሬው ቪዲዮ በዚህ ይጠናቀቃል። ባይ ባይ።